ሰላም 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 እንዴት ከረማችሁ? እንደምን አላችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? መላው ኢትዮጵያውያን፣ መላው ኤርትራውያን፣ ዘሆል ሀበሻ እንዴት ናችሁ? ሁላችሁም ደህና? በሳውዲ ያላችሁ፣ በፍራንስ ያላችሁ፣ በአውሮፓ ያላችሁ፣ በአሜሪካ ያላችሁ፣ በትልቅ ሁኔታ በኢትዮጵያና በኤርትራ የምትገኙ ወገኖቻችን ሰላም ናችሁ? እዚህ አሜሪካ ሀገር ውስጥ እዚህኛ ያለንበት ደግሞ ዳላስ ቴክሳስ ውስጥ ያላችሁ ሁላችሁ ሰላም ናችሁ? እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ወደዚህ ወደ አዲሱ ስቶር እየመጣችሁ ነው። አንዳንድ ነገር እየወሰዳችሁ ነው። መስቀል ጤፍ አለ፣ ዋሊያ ጤፍ አለ፣ አዝመራ ጤፍ አለ፣ አዲሱ ግሪንሳር ጤፍ አለ። ግሉተን ፍሪ ነው። ሌላው እነዚህ ምርቶች ሁሉ እናንተን ነው የሚጠብቁት። የሌለ ነገር የለም። የቅቤ ማንጠሪያው፣ ኮሰረቱ፣ ጦስኙ፣ ኮረሪማው፣ በሶ ብላው፣ ሁሉ ነገር በሶ፣ ቋንጣው፣ ዳቦ ቆሎው፣ ሁሉ ነገር እዚህ ይገኛል። እንጀራው በየአይነቱ፣ ድርቆሹ፣ ቡናው፣ ከሰሉ፣ ጌሾው፣ እንጨት ጌሾ፣ ቅጠል ጌሾ፣ ምን ቀራችሁ? ሱፍ አለ፣ ሱፍ፣ ሽምብራ፣ ሁሉ ነገር አለ። ይህ የምታዩት ስቶር ኢትዮጵያዊ ስቶር ነው። ነገር ግን በርከት ባለ ሁኔታ ታጠቅ ብለን ወገባችንን ስለተነሳን ሁሉን ያካተተ ዶላር ፕላስ ስቶር ነው። ይምጡና አዲስ ማርት ስቶርን እየጎብኙ። አዲስ ማርት ስቶር የማይኮና የአዲ ስቶር ነው። ነቨር ጊቭ አፕ ብለናል። በብዙ መልኩ ወደፊት በሬስቶራንት እንደምትጠብቁ እናውቃለን። በሬስቶራንታችን እኔ ሼፍ መስና ዋናው ማናጀር የቤቴ የህይወቴ ማገር ሳይሆን ምሰሶዋ አዲ በቅርቡ በቆንጆ ሬስቶራንት የምንከሰት ይሆናል። ይሄ ህልም ወይም ቅዠት ሳይሆን እውን ነው አድርገን ስለምናሳያችሁ ጸሎታችሁ አይለየን እላለሁ። በተረፈ እዚህ መታችሁ የምታጡት ነገር የለም። ጥበበኞች የሚጠበቡበት ይህ ደግሞ ዛሬ ማታ ባለቀ ሰዓት በ3 ትኬት ብቻ 4 ትኬት የቀረው ዛሬ ማታ ለመጀመሪያ ጊዜና ምናልባትም ለመጨረሻ ጊዜ ለየብቻ ነው የምንመጣው ካሁን በኋላ። ሁለቱ ስለሆነ $40 ማንኛውም ሰው የሚሳተፍበት ነው። ዓላማው ማንኛችሁም ስትሳተፉ 2% ለወጣቶች፣ ለጎልማሶች እንዲሁም በኩላሊትም በተለያየ ሁኔታ ለታመሙ እንዲሁም አሁን በየመንም ላለው ጉዳይም በቀጣይም ለአንዳንድ ነገር የሚውል ይሆናል። 2% ተቀማጭ ነው። በተረፈ ይህን ፕሮግራም አሁን የምታደምጡትን ፕሮግራም ስፖንሰር ያደረገን አዲስ ማርት ነው። እናመሰግናለን። ዛሬ 1 2 3 ጥያቄዎች አሉ። እነሱን ትንሽ ለማብራራት ያህል ነው የተከሰትኩት። አንደኛው በተለያዩ ፖለቲካዊ፣ ማህበራዊ እና ሀገራዊ ጉዳዮች ላይ ብዙ ጊዜ አትናገርም ብላችሁ ጠይቃችሁኛል። ብዙ ጊዜ እናገራለሁ በተለያዩ መልኩ። ነገር ግን እኔ እስከ መላው ቤተሰቤና እስከ እኛ የቲክታክ ቤተሰቦች ፖለቲካ ውስጥ ኢንቮልቭ የምናደርግ ሰዎች የለንም። ለዛ ነው የፖለቲካም ሆነ የሃይማኖት አቋሜ ማንም ሰው የግሉ ነው። ሃይማኖቱ፣ ፖለቲካ አስተሳሰቡም የግሉ ነው ብዬ ነው ማምነው። እንደዛ ከሚያምኑት የመጀመሪያው ሰው ነኝ። ስለዚህ ብዙ ጊዜ ከቅርብ ጓደኞቼ ጋር እንኳን ስለ ፖለቲካና ስለ ሃይማኖት ብዙ አናወራ። ስለተለያዩ ማህበራዊ ጉዳዮች ስናወራ እንዲሁ ለመማማር ያህል ጫፉን አንዳንድ ሀሳቡን ካልሆነ ጠለቅ ብለን ያልተሰራባቸው ጉዳዮች አሁን ተመስገን ብዙ ሰዎች ሰሩባቸዋል። እነ ዶክተር ወዳጀነህ እነ ፓስተር ቸሪ ሌሎችም ስማቸውን በጉል ማላቃቸው፣ ነገር ግን ማያቸው ሳይካትሪስቶችም አሉ በሙያው ላይ ትምህርት የወሰዱ እነ ትዕግስት ዋልተ ንጉስ፣ እነ ዮፍታይ፣ ሌሎችም ብዙ ሰዎች ተመስገን በትዳር ዙሪያ መመካከር ተጀምሯል። በትዳር ዙሪያ ይወራል።
ብዙ የማይሰራው ወይም ያልተሰራው የማስበው ከትዕግስት ዋልተ ንጉስ ውጪ ብዙ ያልተሰራባቸው ብዙዎች ያልተሰሩባቸው ነው ብዬ የምለው በኦቲዝም በኦቲስቲክ እና እንዲሁም በቅርብ ቤተሰቦቻቸው ማለትም አጎት ሊሆን ይችላል፣ አብሮ ያደገ ሊሆን ይችላል፣ የአክስት ልጅ ሊሆን ይችላል፣ ተደፍረው እንጀራ አባት ሊሆን ይችላል፣ ተደፍረው በልጅነታቸው ያን ትራማ ይዘው ህይወት ውስጥ የገቡ ፈርተው ያልገቡ እስካሁን ታሪካቸውን ደብቀው የያዙ ሁሌ እያመማቸው ይዘው የሚሞቱ ትንሽ ነገር ሲያማቸው ያ ህመማቸውን አባብሶባቸው ከዚህ ዓለም ሳይደሰቱ እዚች ዓለም ላይ መጥተው ትንሽም ተመስገን ሳይሉ የሚያልፉ እህቶች አሉን እና ስለነሱ ብዙም የተሰራ አይመስለኝም። ስለዚህ ቢሰራ እላለሁ። ሌላው ኦቲዝም እና ኦቲስቲክ የሆኑ ልጆች ያሏቸው ምናልባት ከዚህ በፊት እነዘኑን እንደምታስታውሱት ሌሎችም እነ ማነች እዚህ አንድ እህታችን አለች ስሟ ለጊዜ ሊጠፋኝ ነው እንዴ ብቻ እንደዚህ በኦቲዝም እና በኦቲስቲክ ላይ የተጠቃ ልጅ አላችሁ ማለት አሜሪካን ሀገር ውስጥ አስቡት። ጤነኞቹ ልጆቻችን እንኳን አንዱ ልጅ የአሜሪካ ልጅ እኔ እንደ 5 ኢትዮጵያ ልጅ ነው የማየው። እንደ 5 ኢትዮጵያ ልጅ ከወጫቸው እንደገና ቤት ውስጥ የተሰራ ነገር ካለ መብላታቸው እንደገና የነሱን ፍላጎት ብቻ ከማየታቸው ተው ሲባሉ ካለ መስማታቸው ከብዙ ነገር አኳያ 5 የኢትዮጵያ ተወልዶ የሚያድግ ልጅ አሜሪካ አንዱ ልጅ እኩል ነው ሚዛናቸው ብዬ እላለሁ። ስለዚህ እነዛን ልጆች በኦቲስቲክና በኦቲዝም የተጠቁ ልጆችን ዋጋ እየከፈሉ ከአንድም 2 የሚያሳድጉ አንድም ቢሆን ከባድ ስለሆነ መበረታታት፣ አይዟችሁ መባል፣ የት ናችሁ እንዴት ናችሁ ተብሎ መጠየቅ አለባቸው ብዬ አስባለሁ። ስለዚህ እዛም ላይ ብዙ ነገር እየተሰራ እንዳልሆነ ነው። አሁንም ከደረሱኝ ነገሮች ላይ እነዚህ ነገር ላይ ምን ትላለህ ካሉት፣ ሌላው ስለ ኢንፎርሜሽን ምን ትላለህ? በተለይ በስደት አካባቢ ብዙ ሰው ኢንፎርሜሽን አይሰጥም። ይሄ የሁላችንም ችግር ነው። ነገር ግን እኔን በግል የምታውቁኝ ሰዎች ከኢትዮጵያ ጀምሮ በልመናም በጥቆማም በየሄድኩበት ቦታ የምታስታውሱ ሰዎች በኢትዮጵያ ስፖርት ፌዴሬሽን ውስጥ ያው ቦክሰኝነት በየአካባቢው እግር ኳስ ተጫዋቾችንም አበረታታ ነበር እና ብዙ መንገድ አደርጋለሁ። በብዙ መንገድ አሳይ ነበር፣ ኢንፎርሜሽን ይሰጥ ነበር ለዚህ አይነት ሰዎች ይፈልጋሉ ብዬ። ከዛ ደግሞ በአካባቢ እግር ኳስ ላይ ምናምን በነበሩ ልጆች ላይ ምልመላ እንዲደረግ ብዙ ሰዎችን ሰፖርት። ከዛ ደግሞ ወጥቼ ጉምሩክ ሰራ በነበረ ጊዜ በጣም ታስታውሳላችሁ። በተለይ የሜክሲኮ ለጋሃር ልደት አካባቢ ወደ አዲሱ ገበያ ወደ ፍላሚንጎ አካባቢ ካሳንቺስ አካባቢ እንደዚህ ልጆች ጓደኞች የሚሆናችሁ ጓደኞችም ያልነበራችሁ ስራው ላይ እንድትገቡ የራሴን ነገር በወቅቱ አድርጌያለሁ። ለዚህ ነው ኮራ ብዬ ነው የምኖረው። እግዚአብሔር ይመስገን ብዙ ከሰው ጋር ችግር ውስጥ አልነበርኩም። ብዙ ሰዎች እንዲያደርግ ያለው አይደለም። በየትኛውም ሰፈር ላይ ነው ስንቀሳቀስ ከቦክሰኝነቴ ውጪ በጣም የምወደደው ጨርቆስ ውስጥ ገብቼ የፈለኩበት ሰዓት መሽዋለቂያ ውስጥ ሞጣው አንድ ነገር በድንጋይ ዳርና ዳር ሲደባደቡ እንኳን ሞጣው በዛ በመልካም ነገር ነው። ስለዚህ ኢንፎርሜሽን በጣም ወሳኝ ነገር ነው። እዚህ ከመጣሁ በኋላ ብዙዎቻችሁ እንደምታውቁት በአሪዞና ፊኒክስ በነበረኝ ቆይታ ብዙ ሰዎች ፍሌክስ ገብተው እንዲሰሩ፣ በቺካጎ በነበረኝ ቆይታ ሴኩሪቲ ነበርኩና ሴኩሪቲ ጋርድ እንዲቀጠሩ እንዲገቡ በየሀበሻው ሱቅ ሲሄድ ይህን መልእክት አስቀምጥ ነበር። በዲሲ በነበርኩበት ጊዜ ደግሞ ሁላችሁም እንደምታስታውሱት ዩስትሬት ነበር የምሰራው፣ ቫሊ ፓርኪንግ ይሰራ ነበር። እዛ ደግሞ የምታውቁት ነው 72 ሰዓት እኔ አቬለብል ነበርኩ። ማንም ሰው ችግር ቢገጥመው ሌላም ጉዳይ ስራዬ ላይ ቤቴ ላይ ነበርኩና በጣም ነው የምታወቀው። እዛም በርከት ያሉ ልጆችን አስቀጥሬያለሁ። ባለቤቶቹም በዚህ አጋጣሚ ሄኖክን በጣም አመሰግናለሁ። ሌላም በተለያየ መልኩ የተለያዩ ኢንፎርሜሽኖችን አስቀምጥ ነበር። የተለያዩ አይዲያዎችን ለግለሰቦች እሰጥ ነበር፣ የቢዝነስ አይዲያዎችን። በዚህ በጣም ብዙ ሰው ያውቀኛል ብዬ አስባለሁ። ስለዚህ እናንተስ ብዬ መጣሁ ዛሬ በጠየቁኝ መሰረት አንተ ስለ ኢንፎርሜሽን ምን ትላለህ ባሉኝ መሰረት እናንተ ምን ትላላችሁ ብዬ ልጠይቃችሁ ነው የመጣሁት። ኢንፎርሜሽን ምን አለበት?
ምን አለበት